በርካቶችን ያነጋገረ በተለያዩ ሶሻል ሚዲያዎች ከጫፍ እስከ ጫፍ ያነጋነገው 6 ዓመት ሙሉ ለአንድ ፊልም ከህይወት እስከ ገንዘብ የተከፈለለት ድንቅ ፊልም ልንነግራችሁ ነው። ይሄ እብደት ነው የተባለ ግሩም ትርክት አካተናል። እስከ ፍጻሜው ስትዘልቁ አጀብ ያስባለንን ጉዳይ እንካችሁ ለማለት አሰናድተናል። ጌታቸው በጣም ተንኮለኛ ነው። ቶሚ ፕላስን እንዲህ በምሬት ያናገረው ጉዳይ ምንድነው የሚለውንም አካተን ይዘናል። ቶሚ ፕላስና ጌታቸው ያጣላቸው ውስብስብ ጉዳይ አጠናክረናል፣ እንነግራችኋለን። የምስራች ምስር ብይ አትሉኝም? ተወዳጁ ኮሜዲያን በረከት ፍልፍሉ አገግሞ ወደ መድረክ ተመልሷል። ሰላም እንደምንቆያችሁልን የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዶችን ነው። ውድ ቤተሰቦች ቀና ትብብራችሁን እንፈልጋለን። ቻናላችን አዲስ ቻናል ነውና ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም ትብብራችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። በርካቶችን ያነጋገረ በተለያዩ ሶሻል ሚዲያዎች ከጫፍ እስከ ጫፍ ያነጋነገው 6 ዓመት ሙሉ ለአንድ ፊልም ከህይወት እስከ ገንዘብ የተከፈለለት ብዙዎችን አጀብ ስላስባለው የፊልም ጉዳይ እንካችሁ እንላለን። የሄኖክ ወንድሙ የመጀመሪያ ፊልሙ ትራፊኳ የተሰኘው ፊልም ነበር። ከሜሮን ጌትነት ጋር ነበር አብረው የሰሩት። እዛ ፊልም ላይ የተመለከትነው የሄኖክ አክቲንግ የመጀመሪያ ፊልሙ ሁሉ አይመስልም ነበር። ይህ ማለት ከዛሬ 12 እና 13 ዓመት በፊት ነው። ከዛ በኋላ በርካታ ፊልሞች ላይ በትወና ተሳትፏል። በሂደት ደግሞ ፊልሞችንና የሙዚቃ ቪዲዮዎችንም ጭምር ዳይሬክት ማድረግ ጀመረም። ከታሪኩ ባባ ጋርና ከማንዴላ ጋር የሰራው አንድ ፊልም አለ በርካቶች የሚወዱለት እና አለምሰገድ ተስፋዬን፣ ሙሉ አለም ጌታቸው፣ ማንዴላን ካነሳን ሄኖክንም በእነሱ ምድብ ልናካተው የምንችል ምርጥ የፊልም ተዋናይ ነው። ትናንትና በሰይፉ ኦን ኢቢኤስ ላይ ቀርቦ እሱ ራሱ እንደተናገረው ከሆነ የሄኖክ ወንድሙ ህይወት በሁለት ይከፈላል። የመጀመሪያው ፈረጃ የተሰኘውን አዲሱን ፊልም መስራት ከመጀመሩ በፊት ያለው ህይወቱ ነው። ቀጥሎ ደግሞ ከፈረጃ በኋላ ያለው ህይወት። ሄኖክ አዲስ ለሚሰራው ፊልሙ ብዙ ዋጋ ከፍሏል። የሚታዩም የማይታዩም ብዙ መስዋዕትነቶች ተከፍለዋል። ለዚህ ፊልም ካራክተር ብሎ ከሰውነቱ ላይ 41 ኪሎ ቀንሷል። የፊልሙ ገጸ ባህሪ የሰውነት አቋም ስላስገደደው ማለት ነው። ሄኖክ ፈረጃ ፊልምን ሲሰራ 4 ነገሮች ነው አብሮ የሚሰራው። የፊልሙ መሪ ተዋናይ ነው፣ ደራሲ ነው፣ ዳይሬክተር ነው፣ ኤክስኪዩቲቭ ፕሮዲውሰር ነው። ይህንን ፊልም እውን ለማድረግ ደግሞ 6 ዓመታት ያህል ፈጅቶበታል። ሌላ ስራ ሳይሰራ ሙሉ ትኩረቱን ፈረጃ ላይ ብቻ አድርጎ በገንዘብም ቢሆን ብዙ አውጥቶበታል። መኪናውን እስከ መሸጥ ድረስም ደርሷል። ፊልሙ በአጠቃላይ የፈጀው 7.5 ሚሊዮን ብር ነው። ከህዝብ ከ1200 ሰዎች የተዋጣው ገንዘብ ግን 3 ሚሊዮን ብር ብቻ ነበር። እውነት ለመናገር ሄኖክ ያሰበው ሀሳብ በጣም ገራሚ ሀሳብ ነው። ህዝብ 5 ብር አዋጥቶ ፊልም እንስራ፣ ከዛ በኋላ በዚህ ፊልም ሽያጭ ደግሞ ሌላ ፊልም ይሰራል። ህዝቡን የማስቸግረው አንድ ጊዜ ብቻ ነው። ሁለተኛው ፊልም ከመጀመሪያው ገቢ ነው የሚሰራው። ሶስተኛው ፊልም ደግሞ ከሁለተኛው ፊልም ገቢ። እንደዚህ እያልኩ 50 ፊልሞችን የመስራት እቅድ አለኝ ብሏል። በጣም እኮ ጸዴ ሀሳብ ነው። ሄኖክ ያመጣው ህዝብ 5 ብር አዋጥቶ ፊልም መስራት የሚለው ሀሳብ በዓለም አቀፍ ደረጃ ክራውድ ፈንዲንግ የሚባለውና ብዙ ትልልቅ ሰዎች የሚሰሩበት መንገድ ነው። በሀገራችን ይህንን ተጠቅሞ የፊልም ኢንዱስትሪውን ሰልፍ ሰስቴኒንግ ራሱን በራሱ የሚደግፍ ኢንዱስትሪ ለማድረግ ማሰቡ ትልቅ አብዮት ነው። ይህ ሀሳብ ፊልምን ከባለ ሀብቶች ጥገኝነት አውጥቶ የህዝብ ንብረት የሚያደርግ ግሩም ሀሳብ ነው። ህዝቡ 5 ብር ሲያዋጣ ዝም ብሎ ተመልካች ሳይሆን የፊልሙ ባለቤትና ደጋፊ ይሆናል ማለት ነው። እኛ ሀገር ለአንድ የጥበብ ስራ 6 ዓመት ሙሉ ተግቶ መስራት እብደት ሊመስል ይችላል። ነገር ግን እውነተኛ ጥበብ የሚወለደው እንዲህ
እንዲህ አይነት ትጋት ውስጥ ነው ሄኖክ ለጥበብ የከፈለውን መስዋዕትነት፣ ገንዘቡን፣ አካሉንና ጊዜውን የምንክሰው እኛ ተመልካቾች ይሄንን ራዕይ ስንደግፍና ሀሳቡን ስንገዛ ብቻ ነው። በተለይ በኢትዮጵያ የፊልም ኢንዱስትሪ ውስጥ ለገጸ ባህሪ ወይም ካራክተር ተብሎ 41 ኪሎ መቀነስና መኪና እስከ መሸጥ ድረስ መድረስ የኪነ ጥበብን ፍቅርና ቁርጠኝነት ቁልጭ አድርጎ ያሳያል። ውድ ቤተሰቦቻችን ሄኖክ ወንድሙ ለፊልም ስለከፈለው መስዋዕትነት ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልን። ምስር ብይ እንዳላችሁኝ አልጠራጠርም። ወደ ምስራች አልፋለሁ። ተወዳጅ ኮሜዲያን በረከት ፍልፍሉ አገግሞ ወደ መድረክ ተመልሷል። የብዙዎችን ልብ በፈገግታ የሚሞላውና በኢትዮጵያ የኪነ ጥበብ መድረክ ላይ ጉልህ አሻራ ያሳረፈው ተወዳጁ ኮሜዲያን በረከት ፍልፍሉ በቅርቡ አጋጥሞት ከነበረው የስትሮክ ህመም አገግሞ ወደሚወደው የጥበብ ስራው መመለሱ ታውቋል። ኮሜዲያን በረከት በታዋቂው ዋሸው እንዴ ፕሮግራም ላይ በድጋሚ ብቅ በማለት ስራውን መጀመሩን ያበሰረ ሲሆን ይህም ለአድናቂዎቹና ለሙያ አጋሮቹ ትልቅ ደስታን ፈጥሯል። ፈጣሪ በምህረቱ ጎብኝቶት ያጋጠመውን ከባድ የጤና ፈተና በጽናት አልፎ ዛሬ ላይ ፈገግታውን መልሶ ማየታችን ትልቅ መታደል ነው። ይህ የኮሜዲያን በረከት ፍልፍሉ ማገገምና ወደ ስራው በቀደመ ሁኔታ መመለስ ለሁላችንም ትልቅ የህይወት ትምህርትና ብርታት የሚሰጥ ነው። ህይወት ምንም ያህል ከባድ ፈተናና ድንገተኛ እንቅፋቶችን ብታጋጥመንም በፈጣሪ ቸርነት፣ በህክምና ባለሙያዎች እገዛና በራሳችን ጠንካራ የመንፈስ ጽናት ማንኛውም ፈተና ድል አድርገን መነሳት እንደሚቻል በተግባር ያሳየበት አጋጣሚ ሆኗል። ፈተናዎች ጊዜያዊ እንጂ ዘላቂ አይደሉም። ከውድቀት በኋላ ይበልጥ በምቾትና በጥንካሬ መቆም ይቻላል። ለተወዳጁ ኮሜዲያን በረከት ፍልፍሉ የተሟላ ጤናና ረጅም እድሜ እየተመኘን ወደሚወደውና ወደምንወደው የጥበብ መድረክ እንኳን በደህና ተመለስክ ልንለው እንወዳለን። ውዶችዬ የምስራችን እንዴት አገኛችሁት? እንደወደዳችሁት አልጠራጠርም። ወደ ቀጣዩ ጥንቅራችን እናመራለን። ጌታቸው በጣም ተንኮለኛ ነው። ቶሚ ፕላስን እንዲህ በምሬት ያናገረው ጉዳይ ምንድነው? ቶሚ ፕላስ እና ጌታቸው ያጣላቸውን ውስብስብ ጉዳይ እንካችሁ ለማለት ወደናል። ጌታቸው የአባቴን መቸገር እንደ እድል ተጠቅሞ አባቴን በደሞዝ ቀጥሮት እያሰራ ይገኛል ይላል ቶሚ ፕላስ ሲጀምር። በፊትነስ ኢንዱስትሪ ውስጥ ትልቅ መነጋገሪያ በሆነው የፊቲቶክ ፖድካስት ላይ የቀረበው ቶሚ ፕላስ ከጌታቸው ጋር ስላለው ግልጽ ቅያሜና አለመግባባት መነሻውን ከመሰረቱ በማንሳት እውነታውን ያለውን ይፋ አድርጓል። ባለፈው በሽምግልና ህዝብ ፊት ቀርበን ከታረቅን በኋላም ጌታቸው አልተፋታኝም ይላል ቶማስ። ጭራሹኑ የኔን ሞራል ለመስበር ብሎ የአባቴን መቸገር እንደ እድል ተጠቅሞ አባቴን አስጠርተው በራሱ ድርጅት ውስጥ ቀጥሮ እያሰራ መሆኑ ተነገረኝ። ይሄን ያደረገው ለአባቴ ያዝኖ ሳይሆን እኔን ለማሳነስና ሞራሌን ለመስበር ሆን ብሎ ያደረገው ጉዳይ ነው ይላል ቶሚ በከፍተኛ መከራ ከሰው ገንዘብ ተበድሮ ሌሊትና ቀንን ሳያስተካክል እዚያው ጅም ውስጥ እየተኛና ዋጋ ከፍሎ የገነባውን ስራ ጌታቸው ባልተገባ መልኩ ማጣጣሉና ማሳነሱ እጅግ እንዳስከፋው በምሬት ገልጿል። በተለይም ቶሚ በኢንዱስትሪው ውስጥ ይዞት የመጣውንና የብዙዎችን ህይወት የለወጠውን የዳንስ ፊትነስ የፈጠራ ስራ ጌታቸውና አንዳንድ የፊትነስ ማህበረሰብ አባላት ዝቅ አድርገው በመመልከት በሱ ላይ ዘመቻ መክፈታቸው የጸባቸው ዋና መነሻ እንደሆነ ተገልጿል። ጌታቸውና አንዳንድ የፊትነስ ማህበረሰብ አባላት ዝቅ አድርገው በመመልከት በሱ ላይ ዘመቻ መክፈታቸው የጸባቸው ዋነኛ መነሻ እንደሆነ ተገልጿል። ቶሚ ፕላስ ለስራው ያለውን ፍቅርና ቁርጠኝነት ሲያስረዳም እኔ እንደ ሻማ የቀለጥኩኝ ጠዋትና ማታ የነዛን እናቶች ህይወት በተግባር እየቀየርኩ ነው ያለሁት በማለት ስራው ማንም ሊንቀው የማይችለው ትልቅ ዋጋ ያለው መሆኑን በኩራት ተናግሯል። ጌታቸው በሱ ስራ ላይ ጥላሸት ከመቀባትና በተዘዋዋሪ መንገድ ስራውን ከማጥቃት ይልቅ እውነተኛ ፍላጎቱን እሱን መጋፈጥ ከነበረ ለምን በግልጽ መጥቶ ፊት ለፊት እንዳልተጋፈጠው ጥያቄ ያነሳል። ጌታቸው በስራው ላይ የከፈተው ዘመቻና ያሳየው የማጣጣል ባህሪ ቶሚ ለረጅም ጊዜ ዝምታን እንዲመርጥ ቢያደርገውም አሁን ላይ ግን እውነታውን ለህዝብ ይፋ በማድረግ የህሊና ሰላም መፈለጉን በፖድካስቱ ላይ በግልጽ አሳውቋል። ውድ ቤተሰቦቻችን የቶሚንና የጌታቸውን ጸብ እንዴት አያችሁት? ጌታቸው የቶሚን አባት መቸገሩን አውቆ መቸገሩን እንደ እድል ተጠቅሞ አባቱን በደሞዝ ቀጥሮ ማሰራቱ አግባብ ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩ።
ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቀና ትብብራችሁን በድጋሚ ጠይቃለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘው ለዛሬ እዚህ ጋር አበቃው። ቸር ቆዩኝ።